ባለፈው ሳምንት በመንግስት ወታደሮችና በትግራይ ኃይሎች መካከል በተፈጠረው ግጭት ሳቢያ ከራያ የተለያዩ አካባቢዎች የተፈናቀሉ ነዋሪዎች የትግራይ ታጣቂዎች ከአካባቢው ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፍ በዛሬው ዕለት በራያ ቆቦ ከተማ አድርጓል ተባለ። ሰልፈኞቹ መንግስት ደህንነታቸውን እንዲያስጠብቅላቸው ምርጫ ተደርጎ የራያ ማንነትና የወሰን ጥያቄ ምላሽ እንዲያገኝና በአካባቢው ሕዝብ ላይ የሚፈጸሙ ጥቃትና ወከባ እንዲቆም ጠይቋል። ተፈናቃዮች በራያ ቆቦና ወልዲያ ከተሞች እንዲሁም በዋግ ኽምራ ብሔረሰብ ዞን በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙ ዋዜማ ያነጋገረቻቸው ምንጮች ተገልጧል ተብሏል። በቆቦ ከተማ የተጠለሉ ተፈናቃዮች ከቀያቸው ከተፈናቀሉ አንድ ሳምንት እንደተጠጋቸው ገልጠው ሆኖም እስካሁን መጠለያም ሆነ ሰብአዊ ድጋፍ ያቀርበላቸው አካል እንደሌለ ቆቦ ያሉ ነግረውናል ብለዋል ዋዜማ። አብዛኞቹ ነዋሪዎች የተፈናቀሉት በአወዛጋቢ ራያ አካባቢዎች ተሰማርቶ የነበረው የፌዴራል መንግስት ኮማንድ ፖስት ግጭቱ በተቀሰቀሰበት ወቅት ለቆ መውጣቱን ተከትሎ ነው የተባለው። ጠቅላይ ሚኒስትር አብይ በኢትዮጵያና በኤርትራ መካከል ችግር የተፈጠረው መንግስታቸው የቀይ ባህር ጉዳይን ከማንሳቱ በፊት እንደሆነ ዛሬ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄ በሰጡት ማብራሪያ ምላሽ ሰጡ። ዶክተር አብይ የኤርትራ ወታደሮች በሰሜን ጦርነት ወቅት ትግራይ ውስጥ ሰዎችን ገድለዋል፣ ንብረት ዘርፈዋል፣ አውድመዋል በማለትም ነው የከሰሱት። በጦርነቱ ወቅት የኤርትራ ወታደሮች የአክሱምን ወጣቶችን ሲረሽኑና አድዋ ላይ ፋብሪካዎችን ሲገነጣጥሉ ጠብ ተፈጥሮ ነበር ብለዋል። አብይ መንግስት በሰጥቶ መቀበልና ዲፕሎማሲያዊ ባህር በር ጥያቄውን ለማሳካት ጥረት በማድረግ ላይ መሆኑን ገልጸዋል። መንግስታቸው የሚያቀርበውን የሰጥቶ መቀበል መርህ ሲያብራሩም ለኢትዮጵያ የባህር በር የሚሰጡ ሀገራት ከታላቁ የህዳሴ ግድብ ወይም ከኢትዮጵያ አየር መንገድ የባለቤትነት ድርሻ እንዲወስዱ ማድረግ እንደሆነም ነው ያብራሩት። የትግራይ ከፍተኛ ፍርድ ቤት የ17 ወራት ውዝፍ የመምህራን ደሞዝ ክፍያ ተፈጻሚ ባለመደረጉ ለየካቲት 18 ተለዋጭ ቀጠሮ መስጠቱን ዋዜማ ተረድቻለሁ ብላለች። የመምህራኑ ውዝፍ ደሞዝ እንዲከፈል የክልሉ ከፍተኛ ፍርድ ቤት ሚያዝያ 3 ቀን 2017 ዓ.ም የሰጠው ትዕዛዝ ተፈጻሚ አለመደረጉን በመጥቀስ የክልሉ መምህራን ማህበር ትናንት የአፈጻጸም አቤቱታ ማቅረቡን ዋዜማ ከአቤቱታ ሰነዱ ተመልክቻለሁ ብሏል። ችሎቱ መንግስት ከግለሰቦች የወረሳቸው 390 ያህል ቤቶች በሐራጅ ተሽጠው ለመምህራን እንዲከፈሉ የመምህራን ማህበሩ ካቀረበው አቤቱታ ጋር በተያያዘ የመቀለ ከተማ የመሬት አስተዳደር ኃላፊ ዘሩ ተወልደ ብርሃን በዕለቱ ባለመቅረባቸው ለየካቲት 18 ቀን 2018 ዓ.ም ታስረው እንዲቀርቡም አዟል። ብሔራዊ ባንክ ያገደውና ገንዘብ ሚኒስቴር ለመምህራኑ መከፈል ያለበት 3.6 ቢሊዮን ብር ለክልሉ እንዲላክና በኢትዮጵያ ንግድ ባንክ 4 ኪሎ የተቀመጠው 18 ሚሊዮን ብር ወደ ማህበሩ የባንክ ሂሳብ እንዲተላለፍም ጭምር ችሎቱ ትዕዛዝ ሰጥቷል ተብሏል። የኢትዮጵያ አየር መንገድ ባለፈው ሳምንት ረቡዕ በኒጀር ዋና ከተማ ኒያሚ አቅራቢያ በሚገኝ አንድ ዓለም አቀፍ አውሮፕላን ማረፊያ ላይ በተፈጸመ ጥቃት 2 ቦይንግ 737 አውሮፕላኖቹ መጠነኛ ጉዳት እንደደረሰባቸው ገለጠ። በጥቃቱ ጉዳት የደረሰባቸው አውሮፕላኖች የኢትዮጵያ አየር መንገድ አጋር የሆነውና መቀመጫውን ቶጎ ያደረገው ስካይ ኤርዌይስ በአየር መንገዱ አማካኝነት የተከራያቸውና በኢትዮጵያ ሲቪል አቪዬሽን የተመዘገቡ አውሮፕላኖች እንደሆኑ አየር መንገዱ ትናንት ምሽት ባወጣው መግለጫ አስታውቋል። አየር መንገዱ ወደ ኒጀር የላከው የቴክኒክ ቡድን ጉዳት የደረሰባቸው አውሮፕላኖች በቅርቡ ጥገና ተደርጎላቸው ወደ በረራ መመለስ እንደሚችሉ ማረጋገጡም ተጠቅሷል። በሳህል ሀገራት በስፋት የሚንቀሳቀሰው ኢስላሚክ ስቴት የተባለው የሽብር ቡድን በአውሮፕላን ማረፊያው ላይ ጥቃት መፈጸሙ ተገልጧል። የኢትዮጵያ አየር መንገድ ወደ ትግራይ ከተሞች ለቀናት አቋርጦት የቆየውን ዕለታዊ በረራ ዛሬ ጠዋት በድጋሚ ጀመረ። አየር መንገዱ ዛሬ ጠዋት ከአዲስ አበባ ወደ መቀሌ በረራ ያደረገ ሲሆን ወደ ሌሎች ከተሞች በረራዎች ለመንገደኞች ክፍት መሆናቸውን ገልጧል። አየር መንገዱ የትግራይ በረራዎቹ እንደገና የጀመረው የትግራይ ጊዜያዊ አስተዳደር አየር መንገዱ ያቋርጠውን በረራ እንደገና እንዲቀጥል ለፌዴራል መንግስቱ ጥያቄ ማቅረቡን በገለጠ ማግስት ነው። አየር መንገዱ መቀሌን ጨምሮ ወደ ትግራይ ከተሞች የሚያደርጋቸው ዕለታዊ በረራዎች ባለፈው ሳምንት ሐሙስ በድንገት ያቋረጠው በመንግስት ወታደሮችና በትግራይ ኃይሎች መካከል ባለፈው ሳምንት በጠለምት ወይም ጸለምት አካባቢ ግጭት መቀስቀሱን ተከትሎ ነበር። ፊንጫ ስኳር ፋብሪካ ባጋጠመው የሸንኮራ አገዳ አቅርቦት እጥረት ምክንያት ከትላንት ሰኞ ጥር 25 ቀን 2018 ዓ.ም ጀምሮ ለተከታታይ 45 ቀናት ምርት እንደሚያቆም ዋዜማ ሰምቻለሁ አለ። የፋብሪካው አስተዳደር ከዚህ ቀደም ለስኳር ኮርፖሬሽን ባቀረበው ሪፖርት ዓመቱን ሙሉ ለስኳር ምርት የሚያበቃ የሸንኮራ አገዳ ምርት ክምችት እንዳለ አሳውቆ ነበር። ሆኖም በተያዘው ዓመት አጋማሽ የፋብሪካው የሸንኮራ አገዳ አቅርቦት ማለቁና በዚሁ ምክንያት ፋብሪካው ለመጪዎቹ 45 ተከታታይ ቀናት ስራ ለማቆም መገደዱ እንደተነገራቸው የፋብሪካው ምንጮች ለዋዜማ አስረድተዋል።
ከ45 ቀናት በኋላ በአሁኑ ወቅት እየለማ ያለው ሸንኮራ አገዳ ለስኳር ምርት እንደሚደርስና ፋብሪካው ዳግም ወደ ስራ ይመለሳል ተብሎ እንደሚጠበቅም ዋዜማ ከምንጮቹ ተረድቷል። ፋብሪካው በተያዘው 2018 የስራ ዘመን 1.3 ሚሊዮን ኩንታል ስኳር ለማምረት አቅዶ እንደነበረ የጠቀሱት ምንጮች እስካሁን 410 ሺህ ኩንታል ስኳር አምርቶ ለገበያ ማቅረቡ ተገልጧል። ዘገባዎቹ የዋዜማ ናቸው። ዋጃ ጥሙጋ ሁሉ ነገር እንዴት ነው ታዲያ? ምንም የለም። ዘረፋ አለ ምናምን ተብሏል። ትናንትና እኮ